ይህ ፕሮግራም አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በመተባበር የሚቀርብላችሁ ነው። ፕሮግራሙ ህብረተሰቡን በከተማ ግብርና በስፋትና በተለያዩ መንገዶች በማሳተፍ ከይዞታቸው ለቀው የነበሩ አርሶ አደሮችን በዘላቂነት በማቋቋም እንዲሁም ጤናማ የሆነ የግብርና ምርት አቅርቦት በማሳደግ የሁሉም ህብረተሰብ ተጠቃሚነት ላይ ትኩረት ያደርጋል። ቢያችሁ ሲያምር እንግዲህ ያው እየለፋንበት የወተት ከብቶ በጎች አሉ፣ ዶሮዎች አሉ። አነሳሳችን ከ12 ላም ነበር። አሁን ይሄ 41 ላም ደርሰናል። ጧትና ማታ ታልቦ በቀን 200 ሊትር ይገኛል። ከተማ ሁልጊዜም ሸማች መሆን የለበትም፣ አምራች መሆን አለበት። መሞከር ብቻ ነው። የከተማ ግብርና ደስ የሚለው በ2 ወርና በ3 ወር ውስጥ ፍሬ ያፈራል። የህብረተሰቡ ያው መንቃት አለበት። ይሄን አይቶ ለምሳሌ አንዱ በአንዱ አይቶ መንቃት ግዴታ ነው። በራዕይ ደረጃ ያስቀመጥነው በ2022 በአፍሪካ ላይ የተሻለ የከተማ ግብርና ካሉባቸው ከተሞች ውስጥ ማሰለፍ ነው። ከቅርብ ዓመታት ወዲህ በከተማ ግብርና ስራው እየተከናወኑ ያሉ የግንዛቤ ስራዎች ህብረተሰቡ በዚህ ላይ ትኩረቱን እንዲያደርግና መዲናዋ ከሸማችነት ወደ አምራችነት እንድትሸጋገር እድል እየፈጠሩ ይገኛሉ። ሰላም ጤና ይስጥልን ክቡራንና ክቡራት ተመልካቾቻችን እንደምን ሰንብታችኋል? ይህ አዲስ ሌማት የተሰኘው ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራማችን በተለይም በከተማችን ውስጥ የሚከናወኑ የከተማ ግብርና ስራዎችና ውጤታቸውን እንዳስሳለን። ዛሬም ትኩረታችንን ልናደርግበት የወደድነው ሀሳብ ደግሞ ለአካባቢያቸው ነዋሪዎች በቂ የሆነ ምርትን በማቅረብ ሞዴል የተሰኙ አርሶ አደሮች አሉ። እነዚህ አርሶ አደሮች እንግዲህ በርካታ የከተማ ግብርና ስራዎችን እየሰሩ ነው። ስራቸው ምን ይመስላል የሚለውን ልንጠይቅ ቀጠሮ ይዘናል። የስራቸውን ሁኔታ እየቃኘ መረጃዎችን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁን ነው። ሰላም እንኳን ደህና ሰላም ጤና ይስጥልኝ። እንዴት ነህ ታዲያ? ደህና ነህ? ሁሉ ሰላም ሁሉ ሰላም ይመስገን አለው። ለእግዚአብሔር ይመስገን። ስራ እንዴት ነው? ስራ ተመስገን። ጤንነት እግዚአብሔር ይመስገን። በስመ አብ ግቢያችሁ ሲያምር እንግዲህ ያው እየለፋንበት እየተደከመበት ነው። የድካም ውጤት ነው ያስታውቃል በደንብ። ይሄ በተለይ የጓሮ አትክልቱን በሰፊው ተይዟል። የለም ብቻ ነው እኛ ግቢ ውስጥ የሌለው፣ በተረፈ ሁሉም ነገር አለ። የእውነትና የከተማ ግብርና ስራ የሚባለው ሙሉ ለሙሉ እንግዲህ ያው በመመሪያ ደረጃ የሌማት ትሩፋት ተብሎ ከወረደ ጊዜ ጀምሮ ከዛ በፊት በትንንሽ በስሱ እየሰራ ነበረ። የሌማት ትሩፋት ተብሎ ከወረደ በኋላ በጠቅላይ ሚኒስትራችን ከዛ በኋላ ሙሉ ለሙሉ ቤተሰባችን በሙሉ ወደ ስራው ዓለም ገብቶ በከተማ ግብርና የወተት ከብቱ በጎች አሉ፣ ዶሮዎች አሉ፣ የስጋ ዶሮዎች አሉ፣ የጓሮ አትክልቱን በዚህ ልክ እንግዲህ ይዘን እየሰራን ያለ ነው። ይሄ ሁሉ የከተማ ግብርና ስራን እዚህ ግቢ ውስጥ እናገኛለን። እየሰራን ያለ ነው። በጣም ነው የሚያምረው። እንግዲህ እኛም በተለይ የከተማ ግብርና ስራ በከተማ ውስጥ ለመስራት ምን ያህል አስቻይ ሁኔታዎች አሉ፣ በዚህ ላይ እየተሰማሩ ያሉ አካላት ደግሞ ምን አይነት ስራዎችን እየሰሩ ነው የሚል ሀሳብን በዚህ ፕሮግራማችን እንዳስሳለን። ዛሬም እንግዲህ አንተ ጋር መርጠን የመጣ ነው ደግሞ ምን ይመስላል የስራው ሁኔታ፣ አዋጭነቱ፣ በይበልጥ ደግሞ ስራው ምን ያህል እርካታን የሚሰጥ ስራ ነው የሚለው ለተመልካቾቻችን መረጃ እየሰጠን አብረን ቆይታ እናደርጋለን። በጣም ጥሩ። እሺ ያው እንግዲህ እስካሁን ባለው ነገር ምንድነው ከተማ ግብርና ወይም ደግሞ ግብርናን ማያውቀው ሰው የለም። ግን ምንድነው ልፋት የለውም አይደለም፣ ድካም አለው። በተለያየ አይነት መልኩ ይደከማል። ግን ትልቁ ነገር ምንድነው ከትርፋማነቱ ከምንም በተጨማሪ ደግሞ የህሊና እረፍት አለ። እዚህ ውስጥ ስትይ ታድሰሽ ነው የምትዩ። ምንም የአየሩን ስታዩ የከብቶቹ ሽታ ስታይ ሁሉም ነገር በጣም ጥሩ ሰላም ነው ያለው። ከዛ በተረፈ ደግሞ ማንም ሰው የሰራበትን አያጣም፣ የለፋበትን አያጣም። የቆስጣ ነው እዚህ ጋር የሚታየን፣ ፍፍት ያለ ነው በደንብ የያዘ። በምን ያህል ጊዜ ነው የሚነሳው? ቆስጣ ሲዘራ በባህሪው በምን ያህል ጊዜ ይደርሳል? እኛ ጋር ለየት የሚያደርገው ነገር ምንድነው መሰለሽ? ከሌላው የሚለየው ነገር የመጀመሪያው ነገር ዘሩ አለ። ዘሩ ሲኖር አፈሩ አለ መሬት ላይ። በጣም ብዙ ሰው የሚቸገረው ይዘራና ከዛ በኋላ ማፋፊያ ይቸገራል። እኛ ጋር ደግሞ ዶሮች አሉ፣ የዶሮ ኩስ አለ፣ ከብቶች አሉ፣ የላሞቹ አዛባ አለ። እነዚህ ነገሮች ይደረቅና ኮምፖስት ይዘጋጃል። ኮምፖስት ተዘጋጅቶ በኮምፖስቱ መሰረት እዚህ ላይ ይዘራል። የዛኔ አንቺ አትብቀልልኝ ሁላ ብትዩ ከመብቀል ወደ ኋላ አይልም። የማፋፋቱ ሚስጥሩም ያ ነው።
ምክንያቱም ሁሉም ነገር ስላለ ነው። እዚህ ጋር ደግሞ ያሳዎቹ አለ። ያሳዎቹ ውሃ ደግሞ በጣም ኮምፎርታብል ነው ለነሱ። ስለዚህ በጣም ስለሚፈልግ እሱንም እኛ በየ15 ቀኑ ያሳውን ውሃ እንቀይራለን። ያሳው ውሃ ደግሞ መጥቶ እዚህ ላይ ይፈሳል። ዶሮቹ የሚበሉት አለ። የዶሮቹ መኖ ውስጥ የሌለ ነገር የለም። አሁን የዶሮቹ ኩስ የከብቶቹ መጥቶ በሚዘራበት ሰዓት ከነሱ ጋር የሚመጣው ነው። በዚህ ልክ ሁላ እኛ ያላሰብነውን እሸት ሁላ እንበላለን። እዚህ ባቂላ ማለት ነው። በቆሎም እንደዚሁ በብዛት አሁን ለዶሮቹ ሲመጣ ከዶሮቹ ኩስ መጥቶ ሲደረግ እዚህ የ2 አመት የ3 አመት ይበቅላል። አንቺ ቆርጠሽው ሌላ ደግሞ ድጋሚ ከስር ያብባል። ማዳበሪያም ጭምር አትገዙ? አረ በተፈጥሮ ማዳበሪያ ነው። በጣም ደስ ይላል። በምን ያህል ጊዜ ይደርሳል ነው ያልከኝ? ያው ነው ይልሽ በወር ውስጥ ይደርሳል። ባንድ ወር ውስጥ ይሄ አሁን ይቆረጣል አይደለ? ተቆርጦ ውሃ ሲጠጣ ኮምፖስት ሲደረግለት ይታደሳል። ያው እንደምታዩ ይኮተኮታል በየጊዜው። ያ ነገር ደግሞ በየጊዜው አዲስ ነገር ነው የሚያገኘው። የቆየ ነገር የሚያገኘው የለም። ለዛ በጣም በፍጥነት ነው የሚፋፋው መልሶ። አሳን ስናስብ ድሮ ከተማ ውስጥ በእንደዚህ አይነት መልኩ ሳይሆን አሳ ስናስብ አይምሯችን ላይ የሚመጣው ትልቅ ሐይቅ እንደዚህ አይነት ነገር ነበር። ስለዚህ በከተማ መስራት ይቻላል እያላችሁ ነው እናንተ? በሚገባ። ምን ያህል ጊዜ ሆናቸው አሁን እነዚህ አሁን ወደ 6 ወር አካባቢ ሆኖቻል። እሺ። ከዛ ላይ ደግሞ ለምግብነት ይዋሉ አሉ። ከዛ በኋላ ደግሞ አሁን ጫጩቶች ናቸው ያሉት፣ የተወሰኑ እናቶች አሉበት። ከዛ በተረፈ በዚህ ልክ አሁን እኛም መጀመሪያ ላይ ሰክተን ነበረ። ወረዳው አሳ መስራት ትችላላችሁ ብሎ እድሉን ሲሰጠንና ተሰስር አድርጎልን ሂዱና አንጡ ሲለን እንዴ የትኛው ውሃ ኖሮ ነው የምንሰራው ብለን ጥያቄ አቅርበን ነበር። እኛ እስኪ ሞክሩት ተባለ። ሄደን የልምድ ልውውጥ አደረግን። እዛ እንዴት እንደሚሰራ ዛየ አምጥተን እዚህ ሞከረን። ውጤት አለው። ከተማ ግብርና በቃ መሞከር ብቻ ነው ዋናው ነገር። ፍላጎት ካለ ልፋት አለው። አያደክምም አይደለም? ያደክማል፣ ልፋት አለው። ግን ደግሞ ፍሬ አፍርቶ በትንሽ ጊዜ ውስጥ የከተማ ግብርና ደስ የሚለው በ2 ወርና በ3 ወር ውስጥ ፍሬ ያፈራልሻል። ባይን የሚታይ ነገር ይፈጠራል። ባይን ሲታይ ደግሞ ከዛ በላይ የምትረኪበት ነገር የለም። ያ ነው የበለጠ የሚያስደስተው። ደግሞ እኛም ከናንተ በምናየው ተሞክሮ እውነት ለመናገር በደንብ የሚያነሳሳ ነገር አለው። ለካ መስራት ይቻላል የሚለው እንደዚህ አይነት መንፈሶችን ስላሳያችሁን ደግሞ እናመሰግናለን። አንድ አርሶ አደር ሞዴል ነው የሚባለው በአንድ ስራ ብቻ ሳይሆን በርካታ የተቀናጀው ስራዎችን እና እንደዚሁም ባላቸው አነስተኛ ቦታዎች የተለያዩ ስራዎችን በመስራት ወደ ሞዴልነት የመቀየር ስራዎች እየተሰሩ ነው ያሉት። ከዚህ በፊት ሰፋፊ ቦታ ላይ የሰብል እርሻ ላይ የነበሩትን አሁን ተጨማሪ በእርባታ ዘርፉም የዶሮ እርባታ እንደዚሁም ከወተት ጋር ተይዞ በወተት እርባታ ላይ እንዲሰማሩ በማድረግ እንደዚሁም ባላቸው ቦታ ላይ ደግሞ የንብ እርባታዎች ስራዎች እንዲሰሩ በማድረግ እና በእንደዚህ መሰል የተቀናጀ ግብርና ስራዎች እንዲሰሩ በማድረግ ወደ ሞዴልነት የመቀየር ስራዎች እየሰራን ያለንበት። ስለዚህ አሁን በተለይ በዋናነት በ5ቱ ማስፋፊያ ክፍለ ከተማ ላይ ያሉ አርሶ አደሮቻችን በአመት አንድ ጊዜ ከማምረት ወይም በተለምዶ በመኸር ስራ ላይ የነበሩትን አሁን ወደ 2 እና 3 ጊዜ ጭምር የሚያመርቱበት እድል እየተፈጠረ ነው። ቅድም እንዳልኩት ደግሞ ኢንተግሬትድ በሆነ ፋርሚንግ ሲስተም ውስጥ ደግሞ እንዲገቡ ማድረግ ነው። እንግዲህ ወደዚህ ሲገቡ የኛ ስራ አንዱ ትልቁ ስራ እያደረግን ያለው እንደ ከተማ አሁን ባላቸው ቀሪ ቦታዎች ላይ የማልማት እድሉ እንዲሰጣቸው በከተማ አስተዳደሩ ደረጃ ተፈቅዶላቸው እንዲሰሩ በማድረግ ነው። ሁለተኛ ደግሞ በማስፋፊያ ክፍለ ከተማ አብዛኛው የተለያዩ ተቋማቶች ለሌሎች ልማቶች ብለው ተሰጥቷቸው ነገር ግን እያለሙት ያልነበሩትን ቦታዎች ለነዚህ አርሶ አደሮች እንዲመቻችላቸው በማድረግ በመኸሩም እንደዚሁም በበልግም ስራዎች እንዲሰሩ እያደረግን ያለ ነው። በአጠቃላይ በእነዚህ 5ቱ ክፍለ ከተማዎች ንፋስ ስልክ፣ ቦሌ፣ አቃቂ፣ ኮልፌ፣ ለሚኩራ እና የካ ክፍለ ከተሞች ላይ አርሶ አደሮችን በተጨባጭ ወደ ውጤት እየቀየርና የሚታይ ስራዎች እየተሰራ ያለበት ሁኔታ ነው ያለው ማለት ነው። እዚህ ደግሞ የምናያቸው የሚታለቡ ላሞች ናቸው። የወተት ከብቶች ሁላቸው የሚታለቡ ናቸው። አሁን ላይ የሚታለቡ ከብቶች ናቸው ሁሉም ማለት ነው። ስለዚህ ከነዚህ ከብቶች በየዕለቱ ወተት ይታለባል፣ ለከተማው ማህበረሰብ ይደርሳል። ምን ያህል ሊትር ይገኛል በቀን? አሁን ላይ ያው የከብቶቹ መጠን ከፍ ያለ ሊትር ካልሰጡ በስተቀር ውጤታማነቱ የወረደ ነው የሚሆነው። ምክንያቱም እንዳልኩሽ ከመኖ አንጻር ከሁሉም ነገር ውድነት አንጻር በትንሹ አሁን ባለው እንትን ስትራቴጂ ከ18 ሊትር በታች ከሆነ ወተት አዋጭ አይደለም፣ ኪሳራ ነው የሚሆነው። ስለዚህ አሁን እኛ ጋር ከ22 ሊትር ጀምሮ አለ፣ 22 ሊትር አለች፣ 20 ሊትር አለች። ከዛ ደግሞ ከፍ እያለ ወደ 25 ሊትር 24 ሊትር ከፍ እያለ ይሄዳል ማለት ነው። በምን መልኩ ነው ህብረተሰቡ ጋር ተደራሽ የምታደርግ? አብዛኛውን አሁን እየሰጠን ያለ ነው
አካባቢው ላይ ያሉ ቤተሰቦች አሉ ልጅ የሚያሳድጉ ማለት ነው። እነሱ በየቀኑ እየመጡ ይወስዳሉ ለቤት ማለት ነው፣ በብዛት ይወስዳሉ። ከዛ በተረፈ ደግሞ የጠዋቱን ደግሞ የሚወስዱ ደግሞ አሉ። ሌሎች ደግሞ ነጋዴዎች አሉ፣ እርጎ ቤት ምናምን የሚሰሩ አሉ። እነሱም እንደዛው እየመጡ ይወስዳሉ ማለት ነው። እንግዲህ ይህ ስራ ደግሞ እናንተ ጋር ብቻ ተገድቦ እንዲቀር አንፈልግም። ሁሉም ቢያመርት ሁሉም ቢሰራ ባለው ነገር ላይ የተሻለ ውጤታማ እንሆናለን ብዬ አስባለሁና ምን አይነት ሀሳብ አለ ለህብረተሰቡ? ምን አይነት መልእክት አለ? እኛ አሁን ላይ ምንድነው የመጀመሪያው ነገር ስራውን በአይን መጥተው ቢያዩት ሙሉ ፍቃደኞች ነን። እኛ የልምድ ልውውጥም ለማድረግ ፍቃደኞች ነን። ከዛ በተረፈ እኔ እሰራለሁኝ በምን አይነት መልኩ ነው መስራት መፈልገው ብሎ የሚያስብ ሰው ካለ መጥቶ ልምድ ልውውጥ ማድረግ ይችላል። ከዛ በተረፈ ደግሞ እንደ ወጣትም ደግሞ ላስተላለፍ የምፈልገው መልእክት አሁን ላይ በተለያየ አይነት ደረጃ ስራ ፍለጋ ላይ የሚባክነው ጊዜ ቀርቶ ባለችን ቦታና ባለችን ጊዜ ወደዚህ ስራ ብንገባ የተሻለ ትርፋማና ውጤታማ መሆን እንችላለን የሚል መልእክት ነው ላስተላለፍ የምችለው። ተሊላ እንግዲህ እዚህ ግቢ ውስጥ ከገባን ጊዜ ጀምሮ ተስፋን የሚሰጥ ሰው ባለው ነገር ማምረት እንደሚችል መስራት እንደሚችል እና እንዳልከውም ደግሞ ፍላጎት ብቻ እንደሚፈልግ ስራ ነው የታዘብነው። እጅግ በጣም ባየነው ነገር ደስ ብሎናል። በጣም ነው የምናመሰግነው። እኛም እናመሰግናለን። እግዚአብሔር ይስጥልን። በሞዴል አርሶ አደር ተሊላ ቤት ያደረግነው ቆይታ ይህን ይመስል ነበረ። ከዚህ በማስከተል ደግሞ በተመሳሳይ የስራ መስክ ላይ የሚገኝ ሞዴል አርሶ አደርን የስራ ተሞክሮ የምናይ ነው የሚሆነው። ምን ያህል ላሞች ናቸው እዚህ በረት ውስጥ የሚገኙት? 41 ላሞች ናቸው። ኧረ እባክህ ሁሉም የሚታለቡ ናቸው? አይ ግደሮችም አሉ የሚታለቡ ወደ 15 ላሞች አሉ። 15ቱም ላሞች የሚታለቡ ናቸው? የሚታለቡ ናቸው። ከእያንዳንዳቸው በቀን ምን ያህል ሊትር ወተት ይገኛል? እንደ በአማካይ ነው 25 የሚወጡ አሉ፣ 20 የሚወጡ አሉ፣ 15 የሚሰጡ አሉ። እንደ ደረጃቸው ነው። እንደ ደረጃቸው። አጠቃላይ ግን ጠዋትና ማታ ምን ያህል ሊትር ወተት ከዚህ ቤት ይገኛል? 200 ሊትር ጠዋትና ማታ ላይ 200 ሊትር ይታለባል። በምን መልኩ ነው ህብረተሰቡ ጋር ተደራሽ የምትሆኑ? ያው በከፊል እያንዳንዱ ህብረተሰብ እየመጣ እዚህ ጋር ወተት እንሰጣለን። በጀሪካን ቤት ለቤት እየመጡ ይገዛሉ። ከተማ ሁልጊዜም ሸማች መሆን የለበትም፣ አምራች መሆን አለበት። ስለዚህ ይህንን አምራች ማህበረሰብ በማበራከት ከተማው ላይ ያለው የምግብ ፍጆታ እንዲረጋገጥ በማድረግ ረገድ ትልቅ ድርሻ እየተወጡ ካሉት ውስጥ አብዛኛው በሚባል ደረጃ አርሶ አደሮች ናቸው። አሁን በእነዚህ አሁን በተጠቀስኳቸው ክፍለ ከተሞች ላይ ያሉን አርሶ አደሮቻችን እዚህ ከተማ ላይ ለሚቀርቡ የከተማ ግብርና ውጤቶች ትልቅ ድርሻ እያደረጉ ነው ያሉት ማለት ነው። በተለይ እንደሚታወቀው የእንቁላል ምርት እዚህ ከተማ ላይ ከጊዜ ወደ ጊዜ እድገቱ እያሳየ በምርት ደረጃ አሁን ወደ በቀን ከ3 እስከ 3.2 ሚሊየን እንቁላል እያመረትን ያለ ነው እዚህ ከተማ ውስጥ ማለት ነው። ወተት በተመሳሳይ መንገድ በአመት እስከ 90 ሚሊየን ሊትር ፐር ይር ወይም በአመት እያመረትን ያለ ነው። የነዚህ ፕሮዳክሽን አብዛኛው በእነዚህ አርሶ አደሮች ጋር እየተመረተ ያለ ስራ ነው። ከዚህ ቀደም ቅድም እንዳልኩሽ በስፋት እነዚህ አርሶ አደሮች የነበሩት በሰፋፊ እርሻ ላይ መሰረት ያደረጉ እና በመኸር ስራ ላይ ነበሩ። አሁን ግን ወደ ከተማም መቅረባቸው የተለያየ ስልጠና መሰጠቱ የቴክኖሎጂ ተጠቃሚም እንዲሆኑ መደረጋቸው እንዳንድ ስኬት እና እንዳንድ ውጤት ለማምጣት እድል የፈጠረበት ሁኔታ አለ። እነዚህን እንደማምረን ስንወስድ አጠቃላይ ከተማው ላይ ለሚቀርበው የከተማ ግብርና ውጤቶች እነዚህ አርሶ አደር በጣም ትልቅ አስተዋጽኦ እያደረጉ ያሉ የሚታይ የሚጨበጥ ስራ እየሰሩ ያሉ ነው። እሱ ብቻም ሳይሆን በገበያ በማረጋጋት ሂደት ትላልቅ ስራዎች እየሰሩ ነው ያለ ነው። በከተማ ግብርና ስራ ላይ ያሉ መልካም አጋጣሚዎች ምንድን ናቸው አንተ ስታይ? ኧረ ምርጥ ነው። በአሁን ዘመን ደግሞ በአሁኑ ጊዜ ምርጥ አጋጣሚ ነው። ምክንያቱም በፊት አነሳሳችን ከ12 ላም ነበር። አሁን ይሄ 41 ላም ደርሰናል። እንግዲህ እየተባዙ ነው በዚህ ደረጃ የደረሱት። አሁን ጥሩ ደረጃ ነው ያለ ነው። አሁን ድጋፍም ያው ወረዳዎችም ድጋፍ እያደረጉልን ነው። ምን አይነት ድጋፍ ይደረግላቸዋል? ያው እየመጡም ይጎበኙናል፣ አይዟችሁ ይሉናል። እንግዲህ እዚህ ስራ ላይ ደግሞ በሰፊውም በጠባቡም ከተማ ውስጥ ማምረት እንደሚቻል ታይቷል። ህብረተሰቡ በዚህ ላይ ምን አይነት ተሳትፎ ማድረግ አለበት ትላለህ? በጣም ይሄ ህብረተሰቡ ያው መንቃት አለበት። ይሄን አይቶ ለምሳሌ አንዱ በአንዱ አይቶ መንቃት ግዴታ ነው። የተሻለ ስራ ደግሞ ሰርታችሁ በሌላ ስራ እንገናኛለን። ለሰጠኝ መረጃ ግን አመሰግናለሁ።
ውድ ተመልካቾቻችን ሞዴል ሆነው ለሌሎች አርአያ መሆን የሚችሉ አርሶ አደሮችን የስራ ተሞክሮ ነበረ ስናስቃኛችሁ ቆይታ ያደረግነው። ከነዚህ አርሶ አደሮች እንግዲህ ቁም ነገር አዘል የሆኑ ሀሳቦችን እንዳገኛችሁ ተስፋ አደርጋለሁ። በተለይም እንግዲህ የከተማችንን ከሸማችነት ወደ አምራችነት የመሸጋገር ህልምን ለማሳካት እንደዚህ አይነት አርሶ አደሮች አርብቶ አደሮች ሊበረታቱ በዘርፉ ላይ የሚሰሩ ስራዎች ደግሞ ተጠናክረው ቢቀጥሉ መልካም ነው እያልን የዛሬ ዝግጅታችንን በዚህ እናበቃለን። ሳምንት ሌላ ርዕሰ ጉዳይ ይዘን የምንገናኝ ነው የሚሆነው። ፕሮግራማችንን እየተከታተላችሁ ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን የምናመሰግነው። ከሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ